ሰላም ውድ የቻናላችን አድማጮችና አዲስ ተመልካቾቻችን ስለ አርቲስት ነጻነት ወርቅነህ እጅግ አሳዛኝ የሆነ ህልፈት ሰምተናል። ይህን ጉዳይ በተመለከተ አርቲስት ነጻነት ወርቅነህ ህይወቱ ከማለፉ በፊት ለመጨረሻ ሰዓታት የተናገራቸው ነገሮች እንዲሁም ስለ ቤተሰቡና በተጨማሪም ደግሞ በዚህ ቪዲዮ ካካተትናቸው መረጃዎች መካከል ለመጨረሻ ጊዜ የአርቲስቱ ህልፈት ከተሰማ በኋላ መርዶ ለቤተሰቡ ሲነገር የተፈጠረው እጅግ አሳዛኝ ነገር እንዲሁም በመሃል የተፈጠረው አለመግባባት ማለትም በመርዶ ነጋሪዎችና ከሆስፒታል የነበረውን ጉዳይም በዚህ ቪዲዮ አካተናል። ከዚህ በተጨማሪ ነጻነት ወርቅነህ መጨረሻ ሰዓታት ላይ ማለትም ተስፋ በቆረጠባቸው ጊዜዎች ላይ የተናገራቸውን ነገሮችም ጭምር አክለናል። ይህንን ቪዲዮ ሁላችሁም ላይክ በማድረግ እንድትጀምሩና ስለ አርቲስት ነጻነት ወርቅነህ አዳዲስ መረጃዎችና ሌሎች መረጃዎችን ለማግኘት ደግሞ ቤተሰብ ለመሆን ሰብስክራይብ የሚለው ምልክት በመጫንና ኦል የምትለዋን በመንካት ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ያው እንግዲህ ነጻነት ወርቅነህ እጅግ ተወዳጁ ነፂ በኢትዮጵያ ሲኔማ የቴሌቪዥን ታሪክ የራሱን የሆነ አሻራ ያስቀመጠው ነው። ሕፃን አዋቂ ሁሉም የሚወደው ነው። መቄዶንያ የሚያስገነባው ለዚህ እንግዲህ አጠቃላይ የገቢ ማሰባሰቢያ እዚህ ቁጭ ብሎ ገንዘብ ማሰባሰቡ ሳያንስ 100 ሺህ ብር ነው በረከት ብሎ ተወዳጁ ተዋናይ ደራሲ እንዲሁም አዘጋጅና የቴሌቪዥን ፕሮግራም አቅራቢ ነጻነት ወርቅነህ በተወለደ በ43 ዓመቱ ከዚህ ዓለም በሞት ተለይቷል። በበርካታ የመድረክ ቲያትሮች እንዲሁም ደግሞ ፊልሞች ብሎም የሬዲዮና የቴሌቪዥን ተከታታይ ድራማዎች ላይ ከመተወንም አልፎ በጣቢያችን ኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ መሰናዶ ላይ ለበርካታ ዓመታት ተወዳጅ ሆኖ የዘለቀው ነጻነት ወርቅነህ ህልፈት ብዙዎችን ያስደነገጠ ሆኗል። ከሆነ ልጅነታችን እንዳይታው በጎን ነው የተነሳው። ልጅነቱ ይታወቃል። እዚህ 16 ወይም 16 ተኩል ነው እድሜ። ኧረ በእናታችሁ እንዴ አሁንስ አልበዛም? ትንሽ አልበዛም? እርግጥ ሌላ አልጨመረም። 16 ከ8 ወር። ባለቤቴ በጣም ጎበዝ ናት። እኔ እንዴት ተዋወቃችሁ? አርቲስት ነች ወይስ? አይ አርቲስት ምን በወጣት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ታዲያ ለኛ ግን ነጻነት ህመሙን በሳቅ ውስጥ ሸሽጎ አለፈብን። ላሳቀን ሳቅ ለሰጠን ደስታና ለነበረው ቅንነት ዋጋው ክብርና እረፍት ነው። ነፍስ ይማር እያልን ወደ ተከታዩ መረጃችን አልፋለን። በተለይም ደግሞ ነጻነት ወርቅነህ ካለፈበት ከዚህ ጊዜ ጀምሮ በርካታ ሰዎች ሀዘናቸውን እየገለጹ ይገኛሉ። ከነዚህ መካከልም የጠቅላይ ሚኒስትሩን የሀዘን መግለጫ ብቻ አስደምጠናችሁ ወደ ተከታዩ እናልፋለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚከተለውን ብሏል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ይላሉ ጠቅላይ ሚኒስትሩ የሀዘን መግለጫቸውን ሲጀምሩ። ቀጥሎም ታዲያ ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 የአዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦን ሁሌ አስታውሰዋለሁ። ሁሌም አዲሱን ዓመት በደስታ እንድንቀበል አድርጎን ነበረ ሲሉ በመጨመርም አብይ አህመድ ጠቅላይ ሚኒስትሩ እንደተናገሩት ለቤተሰቡና ለአድናቂዎቹ መጽናናትን እመኛለሁ በማለት በዚህ መልኩ ሀዘናቸውን ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ የሆኑት ወይዘሮ አዳነች አቤቤና ሌሎች በርካታ የፖለቲካ ሰዎች እንዲሁም ታዋቂ አርቲስቶች ስለ አርቲስቱ ህልፈት በተመለከተ ሀዘናቸውን እየገለጹ ይገኛሉ። የሰው ልጅ ህይወትና ቀጠሮ ምን ያህል ረቂቅ እንደሆነ ያየንበት ብዙዎቻችንን ያስደነገጠን የነጻነት ህልፈትን በተመለከተ በተለይም ደግሞ ገና ከ2 ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ እንደነበረ የሚታወቅ ነው። የዚህ ምክንያቱ ታዲያ ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወቅ ነበረ። በሰዓቱ ታዲያ ሰውነቱ ላይ የተለያዩ ምልክቶች እንዲሁም የለውጦች ሲታዩ እንደነበረም የሚታወቅ ነው። ተማሪው ነጻነት በመጀመሪያ ቲያትሩ ላይ ለመተወን ከኡራኤል ወደ መርካቶ በእግር ማቅናት ርቆ የሚታየው መንገድ አልነበረም። የጓሮ ጌታ የሚባል ቲያትር ነው የምሰራው። በፕሮፌሽን የመጀመሪያ ፕሮፌሽናል ስቴጅ እሱ ነው። እዛ ላይ ሰዓት አድርጌ መግባት ነበረብኝ። እኔ በህይወቴ ሰዓት ኖሮኝ አያውቅም። አትወድም እንዴ? 8 ያክፍል ነኝ ገና ሰዓት በእግሬ ነው እንጂ የሄድኩት መርካቶ ነው የሚታየው ራሱ እና ሲስተር ከኡራኤል መርካቶ በእግር ሄድክ እንዴ? በጣም ቅርብ ነው እኮ። ጥበበኛ የመሆን ጉጉቱ እዚህም እዚያም እያለ ትወና ባለበት ሁሉ እንዲገኝ ይገፋፋው የነበረው ነጻነት የመጀመሪያ የሆነውና ካምፓስ የተሰኘው ፊልም ላይ ሲተውን
ከ1400 ብር የዘለለ እንዳልተከፈለውም ተናግሮ ያውቅ ነበር። ከልጅነቱ በሬዲዮ ድራማዎች ላይ በመሳተፍ ክፍያን ሀብሎ መቀበል የጀመረው ነጻነት ከመዘጋጃ ቤት የትወና መድረክ ላይ ተመልምሎ ነበር ለሲኒማ ያልበቃውን የመጀመሪያ ፊልሙን የሰራው። በፊት በይቅርታ ምሽት የሚባል ቲያትር ሰራ ነበረ ማዘጋጃ ቤት እና እንዴ ያኔ በመታየት ነው በቃ አዳራሽ ትታይና ነው ካስት የምትደረገው። 1400 ብር ምናምን ሳይከፈለን አይቀርም። የዛን ጊዜ በልጅነቴ 300 ብር ተከፍሎኛ ቃል በደቂቃ ሬዲዮ ድራማ ማለት ነው በዲኬቲ ስንሰራ። ይህ የጥበብ መንገድ ከዚህ ያደረሰው ነጻነት ወርቅነህ የፑሽኪን ቤተኛ ሆኖ የስነ ግጥምና የትወና መድረኮችን ሲያስተናብር ነበር። ከጸሐፌ ተውኔት አያልነህ ሙላት የተሰነዘረው አስተናባሪ ሆነህ እንዳትቀር የሚል ተግሳጽ ፍሬሽማን ቲያትር፣ ባለቀለም ልሞች፣ የአንቺው ሌባ፣ ኤፍቢአይና ክላስሜት እያሉ የሚቀጥሉት ፊልሞቹ እንዲወለዱ ምክንያት የሆነው። ከዚያ ተግሳጽ መልስ ነበር እንግዲህ ጥርስ የማያስከድነው ኮሜዲያኑ፣ ደራሲው፣ አዘጋጅና ፕሮዲውሰር እንዲሁም የቴሌቪዥን ፕሮግራም አስተዋዋቂ የሚሉ ተደራራቢ መጠሪያዎችን ከፊቱ ያስቀደመው ነጻነት ወርቅነህ የሚለው ስም በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ገዝፎ ለመውጣት ማኮብኮብ የጀመረው። እዛ በድራማ አጫጭር ድራማ በምንሰራበት ሰዓት አርብ ነበር የምጽፈው፣ ሰኞ ስለሚቀርብ አርብ ጽፍና ቅዳሜና እሁድ አጥንተን ሰኞ ይቀርባል እና ብቻ አስተባባሪ ሆነ እንዳትቀር ምናምን አለኝ። እቺ ደግሞ ፈለቃ በደገመልኝ አንድ ቀን አስተባባሪ ሆነ እንዳትቀር ምናምን አለኝ። ኦኬ ምናምን ብዬ ምን ማለት ነው ምናምን ብዬ አስብ ነበር። ከዛ እነዚህ አጫጭር ነገሮች ወደ ትልቅ ፍሬሽማን የሚባለውን ቲያትር ማሰብ ጀመርኩኝ ምናምን። ከዛ ባለ ኤፍቢአይ መጣ ምናምን እንደዚህ ያሆነ መጣ ማለት ነው። ሳይሰሙ እንግዲህ በጸና ታሟል ብሎ እንዲመጡ ትኬት ከተቆረጠ በኋላ ነው ይህ መረጃ አፈትልኮ ከሆስፒታል የወጣው። በፌስቡክ ላይ ከተለጠፈ በኋላ ምንም ማድረግ ባለመቻሉ እዛው እንደነገሯቸው ነው ከቦታው የወጣው መረጃ የሚያሳየው። ነጻነት ወርቅነህ በኢንስታግራም ገጹ 3 ወጣ ያሉ ፖስት አድርጎ ነበረ። መልእክቶቹን በአለፈው ቪዲዮም አካተናቸው ነበር። አሁን አጠር አድርገን ለመግለጽ ያክል አንድ ሰው ምን አለኝ በማለት ይጀምራል። ነጻነት ወርቅነህ ከ300,000 በላይ ተከታይ ባለው ኢንስታግራም ገጹ እንዳለው ገንዘብና ጤናን ስታጣ ምንም ነገር አታጣም፣ ባህሪን ስታጣም አንድ ነገር ታጣለህ፣ ሁሉን ነገር ታጣለህ፣ ያንን አስታውስ በማለት ይቀጥላል። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀ ጠብቅ፣ በታማኝነት ኑርና ሌላው ሁሉም ወደ ቦታው ይወድቃል የሚል መልእክትን አስተላልፏል። በተጨማሪም ስህተት ነው፣ ሁሉም ነገር ቢያደርገው ትክክል ነው፣ ማንም ሰው ባያደርገውም የሚል ቅን ያዘል መልእክትንም አስተላልፏል። ወርቅነህ ትላንት ጥር 7 ያደረገው የቤተሰብ ጨዋታ ቀረጻ የህይወቱ የመጨረሻ የስንብት ቀረጻ ይሆናል ተብሎ አልተጠበቀም ነበር። ሆኖም ይህ የመጨረሻ ቀረጻውን ባከናወነበት ማግስት በኢቢኤስ የዘለቀውን የዓመታት የቤተሰብነት ቆይታውን እንዲሁም በፈገግታው ያደመቃቸውን ወዳጅ አድናቂዎቹን ተሰናብቶ በህልፈት መሰናበቱ የግድ ሆኗል። በጨዋታው ብቻ ሳይሆን በቁም ነገር አዋቂነቱ ጭምር በወዳጆቹ የሚጠቀሰው ነጻነት በአንድ ወቅት ወደዚህ መወደድን ወዳፈራበት ሙያው የተቀላቀለው ሰው ሲደሰትና ሲስቅ ለማየት ባለው ጉጉት መሆኑን ተናግሮ ነበር። ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። እኔ በፒያሳ ወይም በ4 ኪሎ ወክ ሳደርግ ሰው ትከሻዬን ሲመታኝ በጣም ደስ ይለኛል። እንዳለው ይሰማኛል፣ ከሰዎች መሀል እንዳለው ይሰማኛልና እኔ በጣም ማከብረው የሰው ልጅ ነው፣ በጣም ወደው የሰው ልጅ ነው እና ለኔ ልዩ ነገር ሰው ነው። ሰው ሲደሰት በጣም ደስ ይለኛል። ቢያለቅስ እንኳን ደስ ይላል። እንዴት እሱ ነው የሚችልበት ማልቀስ የሚችልበት። 1975 ላይ ይቺን ምድር ሲቀላቀል የህፃን አድጎ የብዙዎች የደስታና የሳቅ ምንጭ ይሆናል ብሎ የገመተ ስለመኖሩ ያጠራጥራል። ገና በእድሜው ማለዳ ላይ አያቱ እግር ስር ድክ ድክ እያለ ያደምጠው የነበረውን ትረካና ተረት ከቤተሰቦቹ ተደብቆ ማስመሰልን ስራዬ ብሎ የያዘው ነጻነት ይህ የትላንት ተግባሩ ለዛሬ ስሙ መሰረት እያስቀመጠ መሆኑን አስቦም ገምቶም አያውቅም ነበር። ሆኖም ያን የተጀመረው ይህ የድግግሞሽ ልምምድና የልጅነት የውስጥ ለውስጥ ፍቅር የዛሬውን ተወዳጅ የጥበብ ሰው እያዘጋጀ ነበር የቆየው። ስለዚህ አብዛኞቹን ተረቶች 2-3 ሰምቻቸዋለሁ። ስንዝሮ ሲባል ስንዝሮ መሆን፣ ጅላጅሎቹ ሲሆኑ ጅላጅል ወንድሞቹን ለመሆን እነዛን ለመሆን ስሞክር ደስ ይለኝ ነበረ። እስከ 8ኛ ክፍል ድረስ አርቲስት መሆን ሀሳብ አልነበረኝም። በአያት ተረክታሽቶ በጥበብ ፍለጋ ውስጥ ተጉዞ የቀለም ትምህርት ቤት ደጅን ሲረግጥ ደግሞ በትምህርት መሃል ያሉ የእረፍትና የጨዋታ ጊዜዎችን
ከቀደመው ይበልጥ የመጎልበቻ ጊዜው አደረጋቸው። እናም ክፍሎችን ቆጥሮ 7 ላይ ሲደርስ በራሱ ብዕር በልጅነት አእምሮ የተቀመመች የመጀመሪያ ድርሰት አሰናድቶ የሴት ገጸ ባህሪን ጭምር ወክሎ በተዋናይነት በአዘጋጅነትም ከተማሪዎች ፊት ተሰየመ። 7ኛ ክፍል አንድ ድራማ ጻፍኩኝና የጉሊቷ እናቴ የሚል ካስታ አስጠናዋቸው። ከዛ ልጅቷ አልሰራም ማለች። እናቷና የምትሰራው ልጅ ተለማምደን እኮ ነው ባለቀ ሰዓት እኔ ልብስ ይዤላት ማዘር እንጀራ የምትጋግርበትን ሻሽ ምናምን ይዤላት ሂጂ አልሰራም ስትል እኔ ሰራሁት። እንደ እናት ሆኜ ሰራሁት። ፊቴ እንደዚህ ሸፈንኩ። ጺም የለም እኔ ያኔ አሪፍ ነው። ድምጽንስ እንዴት አመጣ? ቀጠን እንደ አያቴ ነው። እንደ አያቴ ተቀምሰዋል ከእጅህ ተቀምሰዋል። በኋላ ገና 7ኛ ክፍል ተማሪ ሆኖ ይህንን ያደረገው ነጻነት ብዙም ሳይቆይ አንድ ክፍል ከፍ ሲል ነበር የመጀመሪያው ሙያዊ ወይንም ፕሮፌሽናል የሚባል መድረኩን መጫወት የጀመረው። ትወና ህይወቱ ኑሮውና ፍቅሩ ነበርና የ8ኛ ክፍል ተማሪው ነጻነት በመጀመሪያ ቲያትሩ ላይ ለመተወን ከኡራኤል ወደ መርካቶ በእግር ማቅናት ርቆ የሚታየው መንገድ አልነበረም። የጓሮ ጌታ የሚባል ቲያትር ነው የምሰራው። በፕሮፌሽን የመጀመሪያ ፕሮፌሽናል ስቴጅ እሱ ነው። እዛ ላይ ሰዓት አድርጌ መግባት ነበረብኝ። እኔ በህይወቴ ሰዓት ኖሮኝ አያውቅም። አትወድም እንዴ? 8ኛ ክፍል ነኝ ገና ሰዓት በእግሬ ነው እንጂ የሄድኩት መርካቶ ነው የሚታየው ራሱ እና ሲስተር ከኡራኤል መርካቶ በእግር ሄድክ? እንዴ በጣም ቅርብ ነው እኮ። ጥበበኛ የመሆን ጉጉቱ እዚህም እዚያም እያለ ትወና ባለበት ሁሉ እንዲገኝ ይገፋፋው የነበረው ነጻነት የመጀመሪያ የሆነውና ካምፓስ የተሰኘው ፊልም ላይ ሲተውን ከ1400 ብር የዘለለ እንዳልተከፈለውም ተናግሮ ያውቅ ነበር። ከልጅነቱ በሬዲዮ ድራማዎች ላይ በመሳተፍ ክፍያን ሀብሎ መቀበል የጀመረው ነጻነት ከመዘጋጃ ቤት የትወና መድረክ ላይ ተመልምሎ ነበር ለሲኒማ ያልበቃውን የመጀመሪያ ፊልሙን የሰራው። በፊት በይቅርታ ምሽት የሚባል ቲያትር ሰራ ነበረ ማዘጋጃ ቤት እና እንዴ ያኔ በመታየት ነው በቃ አዳራሽ ትታይና ነው ካስት የምትደረገው። 1400 ብር ምናምን ሳይከፈለን አይቀርም። የዛን ጊዜ በልጅነቴ 300 ብር ተከፍሎኛ ቃል በደቂቃ ሬዲዮ ድራማ ማለት ነው በዲኬቲ ስንሰራ። ይህ የጥበብ መንገድ ከዚህ ያደረሰው ነጻነት ወርቅነህ የፑሽኪን ቤተኛ ሆኖ የሥነ ግጥምና የትወና መድረኮችን ሲያስተናብር ነበር። ከጸሐፌ ተውኔት አያልነ ሙላት የተሰነዘረው አስተናባሪ ሆነህ እንዳትቀር የሚል ተግሳጽ ፍሬሽማን ቲያትር፣ ባለቀለም ልሞች፣ የአንቺው ሌባ፣ ኤፍቢአይና ክላስሜት እያሉ የሚቀጥሉት ፊልሞቹ እንዲወለዱ ምክንያት የሆነው። ከዚያ ተግሳጽ መልስ ነበር እንግዲህ ጥርስ የማያስከድነው ኮሜዲያኑ፣ ደራሲው፣ አዘጋጅና ፕሮዲውሰር እንዲሁም የቴሌቪዥን ፕሮግራም አስተዋዋቂ የሚሉ ተደራራቢ መጠሪያዎችን ከፊቱ ያስቀደመው ነጻነት ወርቅነህ የሚለው ስም በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ገዝፎ ለመውጣት ማኮብኮብ የጀመረው። ፕሮዲውሰር እንዲሁም የቴሌቪዥን ፕሮግራም አስተዋዋቂ ነጻነት ወርቅነህ ባለትዳርና የ3 ልጆች አባት የነበረ ሲሆን ከዚህ ዓለም በሞት የተለየውም በዛሬው ዕለት በተወለደ በ43 ዓመቱ ነው።